እንደ ቁንጅና ተወዳዳሪ ካላችሁ ብሩን አምጡና ጧፍ ይገዛል። ወደ ተናቀ ቦታ የመጣችሁ ኑሮ የከበዳችሁ ሐሜት ጎረቤት ኑሮ የከበዳችሁ ጥላቻ ያንገሸገሻችሁ ኑሮ ተስፋ ያስቆረጣችሁ ምን ልብላ ምን ልልበስ ከማለት ጀምሮ ሀብታችሁ ደስታ ሊፈጥርላችሁ ያልቻለ መልካችሁ ደስታ ሊፈጥርላችሁ ያልቻለ ሰዎች ካላችሁ እንስራችሁ ሊያስጥላችሁ ሐሳባችሁ ሊያራግፍላችሁ ከሰው ጋር ሊቀላቀላችሁ ጥያቄያችሁን ሊመልስላችሁ ከበራችሁ ቁሟል እግዚአብሔር። ይህን ተስፋ እንነግራችኋለን። ከበር ቁሜ ምን አደርጋለሁ አለ ጌታ። አንኳኳለሁ አለ። ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ አለ። እገባለሁ ብቻ አይደለም ከሱ ጋር ምን አደርጋለሁ አለ? እራት እበላለሁ አለ። እግዚአብሔር እኮ ነው እራት የሚበላው። ምን ማለት ነው? ሊቃውንት ሲተረጉሙ እራቱን እባርክለታለሁ ማለት ነው አሉ። ቆሎ ቢቆረጥም ድንች ቀቅሎ ቢበላ ቁርጥ ቢበላ ክትፎ ቢበላ እግዚአብሔር ከተለየው ክትፎ እግዚአብሔር የባረከው ቆሎ ይበልጣል ወገኖቻችን። ብዙዎቻችሁ ለስላሳ አንሶላ ሙቅ ብርድ ልብስ ምቹ ፍራሽ ጥሩ ምኝታ ቤት ውበቱን የጠበቀ ምኝታ ቤት አዘጋጅታችሁ ስትገላበጡ አላደራችሁም ወይ? ብር አንሶላ ይገዛል እንቅልፍ አይገዛም። ብር ጥሩ ፍራሽ ይገዛል እንቅልፍ አይገዛም። እንደዛማ ቢሆን ሀብታሞቹ እንቅልፋችንን ሰብስበው ገዝተው መጋዘን አሽገው ጉድ ይሰሩን ነበር። ግን እግዚአብሔር ግን በሱ ቁጥጥር ውስጥ ያደረጋቸው አየሩ አሁን የነፋሱ ኦክሲጅኑ ራሱ በማን ቁጥጥር ስር ነው? እንደው በቀበሌው ሊቀመንበር ይሆን ስብሰባ ስትቀሩ ኦፍ ያደረገው አላለቀል በቃ። አረ በሚስት ቁጥጥር ሲሆን አሁን እግዚአብሔር እንደው ባልና ሚስት አንድ አካል ናቸው። እንደ ሁለት ሳምባ ከማባክን ለወጭ ቆጣቢ አንድ ሳምባ ለሁለት ልስጣቸው ቢባል አንተ እንትና የራስን ተንፍሰ ኦፍ አድርገህ አትወጣም ከቤት? እውነቱን ለመናገር እንደው ለመሳቅ 32 64 ጥርስ አላባክንም ለባልና ሚስት ይበቃል ብሎ ቢሰጥ እግዚአብሔር የራስህን ስቀ ኦፍ አድርገህ አትጠፋም? እግዚአብሔር ግን አላደረገው። ወሳኝ የሆኑትን ነገሮች በማን ቁጥጥር ስር ናቸው? በሱ ፀሐይ በማን ቁጥጥር ስር ናት? አምፖሉስ በመንግስት ነው። ይኸው እንደ ብር ይጨምርብሃል አይደል? እግዚአብሔር ፀሐይ ላይ ቆጣሪ ያስገብቶ በቃ ከዛሬ ጀምሮ ከፈል ቢል እንኳን አንተን ቢል ጌታ አይከፍሉትም። ጨለማ ወጦት ይቀር ነበር። ወሳኝ የምንላቸው ነገር በማን ቁጥጥር ስር ናቸው? ውሃ በማን ቁጥጥር ስር ነው? እንደ ቆንጆነን እያሉ አሁን የቁንጅና ውድድር በጣም ይገርመኛል። እኔ ሴቱ ብዙ ብር ይሸለሙበታል እኮ እንደው በእውነቱ ያንን ጸጉር ማዳበሪያ አልጨመሩ እንዴ? መልክ ጥርስ አስተካክሎ የፈጠረ አይን እኔ እንደ ቁንጅና ተወዳዳሪ ካላችሁ ብሩን አምጡና ጧፍ ይገዛል። በእውነቱ የእናንተ በሰው ንብረት የተሸለማችሁ እንዴ? ለምሳሌ ይህን ህንፃ አሳምሮ የሰራ